የእስራኤልና ሐማስ ጦርነት ከጀመረ ከሁለት ዓመታት በኋላ ዓለም በጉጉት የሚጠብቀው እጅግ ወሳኝ ድርድር ዛሬም ይካሄዳል። እስራኤልና ሐማስ ስለ ጋዛ በግብጽ የሚያደርጉት ድርድር ቁልፍ ዝርዝር ነጥቦች ከተሳታፊ ልዑካን ከድርድሩ አውድ ከተደራዳሪዎቹ አቋምና መሬት ላይ ካሉ ሁኔታዎች አንፃር ምን ይመስላል የሚለውን ይዘርላቸዋል። ከዚህ ጋር ተያይዞም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በሐማስ የታገቱ ሰዎች በቀናት ውስጥ እንደሚለቀቁ ተስፋ እንደሚያደርጉም ተናግረዋል። ቤንጃሚን ኔታንያሁ በሳምንቱ መጨረሻ በቴሌቪዥን ጣቢያ ቀርበው ያደረጉት ንግግር እስራኤል በጣም ትልቅ ስኬት ላይ መሆኗን አስታውቀዋል። በእለቱ የምንመለከተው ቀዳሚው ጉዳያችን ይሆናል። ፑቲንና ኔታንያሁ በስልክ ተወያዩ። በኢራን የኒውክሌር መርሃ ግብር ዙሪያ በድርድር መፍትሄዎች ላይ እንደመከሩም ክሬምሊንም አስታውቋል። መሪዎቹ በትራምፕ የጋዛ ሰርጥ ዕቅድ አውድ ስለ መካከለኛው ምስራቅ ጉዳዮችም አንስተዋል። ፑቲን የፍልስጤም ጉዳይ በዓለም አቀፍ ሕግ ላይ ተመስርቶ አጠቃላይ ልባት እንዲያገኝ ሩሲያ ያላትን የማይናወጥ አቋምም አረጋግጠዋል። ሁለቱም መሪዎች ዝርዝር የውይይት ሐሳብም እናስደምጣቸዋለን። ትራምፕ የፍርድ ቤት ትዕዛዝን በመተላለፍ በካሊፎርኒያ ወደ ፖርትላንድ ወታደሮችንም ልከዋል። ፕሬዝዳንት ዶናልድ ትራምፕ በፖርትላንድ የብሔራዊ ዘብ አባላትን ለማሰማራት ያደረጉት ሙከራ በፍርድ ቤት ውድቅ ከተደረገ በኋላ የፌደራል ወታደሮችን ከካሊፎርኒያ ወደ አሪጎንም ላኩ። ይህንንም ጉዳይ ይዘንላቸዋል። አርኤስኤፍ በድሮን በሰሜን ዶፋር በሚገኝ የሲቪል ተቋማት ላይ ጥቃት ማድረሱን የሱዳን ጦር አስታውቋል። የሱዳን ጦር በደቡባዊ ሱዳን ሰሜን ዶፋር ግዛት ውስጥ በሲቪል ተቋማት ላይ የሰው አልባ አውሮፕላን ጥቃት ፈጽሟል ሲል የፈጣን ድጋፍ ሰጪ ኃይሎችንም ከሷል። እስከ መጨረሻው አብራችሁን ስትቆዩ ሙሉ መረጃውን እናደርሳችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ ማለፍን። ኔታንያሁ በሐማስ የታገቱ ሰዎች በቀናት ውስጥ እንደሚለቀቁ ተስፋ አደርጋለሁ ሲሉም ተናገሩ። እስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሳምንቱ መጨረሻ በቴሌቪዥን ላይ ቀርበው ባደረጉት ንግግር እስራኤል በጣም ትልቅ ስኬት ላይ መሆኗን አስታውቀዋል። ኔታንያሁ የሰላም እቅዱ በጥንካሬ እየተሰራ መሆኑን ገልጸው ተደራዳሪዎች ወደ ግብጽ ለውይይት እንዲሄዱ መመሪያ ሰጥተው የነበረ ሲሆን ይህም ቀሪዎቹን ታጋቾች በሚቀጥሉት ቀናት ማስለቀቅ እንደሚያስችል ተስፋ አደርጋለሁ ሲሉም ተደምጧል። የተኩስ አቁም እቅዱን ሐማስ በጋዛ የያዛቸውን ታጋቾች ለማስለቀቅ ዲፕሎማሲያዊና ወታደራዊ ጫና እንደደገፋቸው ያሳያል ሲሉም አሞካሽቷል። እስራኤሉ ጠቅላይ ሚኒስትር ሐማስ ትጥቅ እንዲፈታ በዲፕሎማሲያዊ መንገድ በትራምፕ እቅድ መሰረት ሲሉ በድጋሚ ጥሪንም አቅርቧል። የትራምፕ አዲሱ የጋዛ እቅድ ሲቪሎችን ለመጠበቅና እስራኤል ከፍልስጤማውያን ጋር ባካሄደችው ጦርነት ለተፈጸሙት ከባድ ወንጀሎች ተጠያቂነትን ለማረጋገጥ አስቸኳይ ዓለም አቀፍ እርምጃን አይተካም ሲል ሂውማን ራይቶችም ገልጿል። ባለ 20 ነጥብ እቅድ የሰብአዊ መብት ጉዳዮች ወይም ለከባድ ጥሰቶች ተጠያቂነት እንደማይመለከት ቡድኑ አክሏል። የትራምፕ እቅድ ተግባራዊ ቢሆንም መንግስት በእስራኤል ላይ የጦር መሳሪያ ማዕቀብ እንዲጥሉና የአይሲን የሕግ ግዴታዎች በመወጣት ሁሉም ወገኖች የሚፈጸሙ ጥሰቶችን ለመከላከልና ለማስቆም እንዲደግፉ ሂውማን ራይቶችም አሳስቧል። ከዚህ ጋር በተያያዘም እስራኤል ሐማስ ስለ ጋዛ በግብጽ የሚያደርጉት ድርድር ቁልፍ ዝርዝር ነጥቦች ጦርነቱ ከተጀመረ ከሁለት ዓመት ወዲህ እጅግ ወሳኝ ድርድሩ ዛሬም ይካሄዳል። አንደኛው ተሳታፊ ልዑካንን ነው። በካሂል አሊያ የሚመራው የሐማሱ ልዑክ ቡድን እሁድ ዕለት ሻም አልሼክም ደርሷል። በስትራቴጂክ ጉዳዮች ሚኒስትር ሮም ደንበር የሚመራው የእስራኤል ልዑክ ቡድን ዛሬ ግብጽም ይገባል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍና የፕሬዝዳንት ትራምፕ የቀድሞ ከፍተኛ አማካሪ ጃሬድ ኩሽነር በድርድሩም ላይ ይሳተፋሉ። ሁለተኛ የድርድሩ አውድ ውይይቱ ዶናልድ ትራምፕ ባሳለፍነው ሳምንት ጦርነቱን ለማቆም በይፋ ያቀረቡትን አዲስ እቅድ ተከትሎ የሚካሄድም ነው። እቅዱ የተኩስ አቁም፣ የእስረኞች ልውውጥና በሂደት ሐማስን ትጥቅ ማስፈታትም ያካትታል። ግብጽ፣ ኳታርና አሜሪካ እቅዱን ተግባራዊ የሚሆንበትን አካሄድም ያሸማግላሉ። ከዛም ቀጥሎ ያለው የተደራዳሪዎቹ አቋም ነው። ቤንጃሚን ኔታንያሁ በአሜሪካ የቀረበውን ሐሳብ እንደሚደግፉ ደጋግመው ቢናገሩም እስራኤል ወታደራዊ ኃይል በአብዛኛው የጋዛ ክፍል እንደሚቆይም ገልጸዋል። ሐማስ በአስቸኳይ የእስረኞችን ልውውጥና ተኩስ አቁም ዙሪያ መስማማት ድርድሩን ለመቋጨት ጠንካራ ፍላጎት እንዳለውም ገልጿል። ትጥቅ መፍታትን በተመለከተም ሐሳብ ባይሰጥም ሌሎች የፍልስጤም ቡድኖች ግን ፍጹም የማይሆን ነው ብለውታል። ከእስራኤል ጋር ለሚደረገው ስምምነት ዓለም አቀፍ ዋስትና እንደሚሻም አስገንዝቧል። በትራምፕ እቅድ መሰረት ስምምነቱን ማጠናቀቅ ዋነኛ ዓላማም ይሆናል። ሳውዲ አረቢያ፣ ጆርዳን፣ የተባበሩት አረብ ኤሚሬትሶች፣ ኳታር፣ ግብጽ፣ ቱርኪና ፓኪስታን የሐማስን በጎ አቋምም ተቀብለውታል። በመጨረሻም መሬት ላይ ያሉት ሁኔታዎች ናቸው። ከመስከረም 2016 ዓ.ም ጀምሮ እየተካሄደ ያለው ጦርነት በጋዛ
ከ67000 በላይ ሞትና ከ169000 በላይ ጉዳትንም አስከትሏል። የእስራኤል ወታደራዊ ኃይል 1150 ሞትና 6300 ጉዳት መድረሱንም አስታውቋል። መረጃችን እንደቀጠለ ነው። ፑቲንና ኔታንያሁ በስልክ ተወያዩ። በኢራን የኒውክሌር መርሃ ግብር ዙሪያ በድርድር መፍትሄዎች ላይ እንደመከሩ ክሬምሊን አስታውቋል። መሪዎቹ በትራምፕ የጋዛ ሰርጥ እቅድ አውድ ስለመካከለኛው ምስራቅ ጉዳዮችም አንስተዋል። ፑቲን የፍልስጤም ጉዳይ በዓለም አቀፍ ሕግ ላይ ተመስርቶ አጠቃላይ እልባት እንዲያገኝ ሩሲያ ያላትን የማይናወጥ አቋምም አረጋግጠዋል። ፑቲን ከኔታንያሁ ጋር ባደረጉት ውይይት ለመጪዎቹ የአይሁድ የስኮት በዓላት ለእስራኤል ሕዝብ የእንኳን ደስ አላችሁ መልእክትንም አስተላልፈዋል። ኔታንያሁ ከቀኑ ቀደም ብለው ለፑቲን የመልካም ልደት ምኞታቸውንም ገልጸዋል። መረጃችን እንደቀጠለ ነው። ትራምፕ የፍርድ ቤት ትዕዛዝ በመተላለፍ ከካሊፎርኒያ ወደ ፖርትላንድ ወታደሮችን ላኩ። ፕሬዝዳንት ዶናልድ ትራምፕ በፖርትላንድ የብሔራዊ ዘብ አባላትን ለማሰማራት ያደረጉት ሙከራ በፍርድ ቤት ውድቅ ከተደረገ በኋላ የፌዴራል ወታደሮችን ከካሊፎርኒያ ወደ ኦሪጎን ልከዋል። የወታደሮቹ መላክ በፖርትላንድ ወታደሮች እንዳይሰማሩ ፍርድ ቤት ያስተላለፈውን ውሳኔ የሚጥስ ነው ተብሏል። የካሊፎርኒያ አስተዳደር ጋቪን ኒውሶም አስደንጋጭ የሆነ ሕግንና ስልጣንን ያለ አግባብ መጠቀም ሲሉ የጠሩትን የፕሬዝዳንቱን ተግባር በመቃወም ክስ እንዲመሰርቱም ተናግረዋል። በዲሞክራቶች የምትተዳደረው ፖርትላንድ ፕሬዝዳንቱን ወንጀል መከላከል ሲሉ የጠሩትን ዘመቻ አካልም ሆናለች። በከተማዋ ከሰነድ አልባ ስደተኞች ጋር በተያያዘም በቀጠለው ህዝባዊ ተቃውሞ ወታደሮች ከተሞችን ወደ ሰላም ለመመለስ አስፈላጊ ናቸው ሲሉም ይከራከራሉ። ፔንታጎን 200 የካሊፎርኒያ ብሔራዊ ዘብ አባላት የዩኤስ ኢሚግሬሽን እና ጉምሩክ ማስፈጻሚዎችና ሌሎች ይፋዊ ተግባራትን የሚያከናውኑ የፌደራል ሰራተኞችን ለመደገፍ ወደ ፖርትላንድ መመደባቸውን አረጋግጠዋል። የዋይት ሃውስ ቃል አቀባይ አቢጌል ጃክሰን ፕሬዝዳንት ትራምፕ በፖርትላንድ ውስጥ አመጽ የተቀላቀለበት ውከትና በሕግ አስከባሪ አካላት ላይ የሚፈጸሙ ጥቃቶችን ተከትሎ በፖርትላንድ የሚገኙ የፌደራል ንብረቶችና ሰራተኞችን ለመጠበቅ ሕጋዊ ስልጣናቸውን ተጠቅመዋል ብሏል። የግዛቲቱ አስተዳደር ኒውሶን ደግሞ ፖርትላንድና በመላው አገሪቱ ያሉ ከተሞችን ከሚያጠፉ አደገኛ ወንጀሎች ይልቅ ሕግን ከሚያከብሩ ዜጎች ጎን መቆም አለበት በማለትም ወርፈዋለች። ከጥቂት ወራት በፊትም በሎስ አንጀለስ ሰነድ አልባ ስደተኞችን በቁጥጥር ስር ለማዋል በተደረገው ሙከራ ወቅት በየዕለቱ ከፍተኛ የሆነ ተቃውሞ ሰልፍ መካሄድም ይታወሳል። በሰኔ ወር ዶናልድ ትራምፕ የተፈጠረውን አለመረጋጋት ለማስቆም የብሔራዊ ዘብ አባላትን አሰማርተውም ነበር። እንዲህ አይነት የብሔራዊ ዘብ አባላትን የማሰማራት ኃላፊነት የግዛት ገዥም ነው። ኒውሶም በሎስ አንጀለስ ወታደር መጠበቅ አስፈላጊና ውጥረትን የሚያባብስ ነው ሲሉ ተከራክረዋል። ትራምፕ በበኩላቸው ከተማዋን ከውድመት ታድጊያታለሁ ብለዋል። ወደ ቀጣዩ መረጃችን ማለፍን አርኤስኤፍ በድሮን በሰሜን ዶፋር በሚገኙ የሲቪል ተቋማት ላይ ጥቃት ማድረሱን የሱዳን ጦር አስታወቀ። የሱዳን ጦር በደቡባዊ ሱዳን ሰሜን ዶፋር ግዛት ውስጥ በሲቪል ተቋማት ላይ የሰው አልባ አውሮፕላን ጥቃት ፈጽሟል ሲል የፈጣን ድጋፍ ሰጪ ኃይሎችን ከሷል። ጦሩ በመግለጫው እንዳስታወቀው አማጺ ቡድኑ በዋና ከተማ ኤል ኦቤዳ በርካታ የሲቪል ተቋማትን ኢላማ ያደረገ ሲሆን የአጥፍቶ ጠፊ ድሮን በመጠቀም የአልማንድ ሆስፒታል የመኖሪያ አካባቢዎችንና አንዳንድ ተቋማት ላይ ቅዳሜ ምሽት ጉዳትን አድርሷል። በጥቃቱ በሰው ላይ ምንም አይነት ጉዳትም አልደረሰም። የሱዳን ጦር የአርሲኤፍ ጥቃትን የሞራል ሽንፈትና አማጺ ቡድኑ ዓለም አቀፍ የሰብአዊ ሕግጋትን በመጣስና ንጹሃን ዜጎችን ለመጉዳት ያደረገውን ዓላማ የሚያሳይ ነው ሲልም ጠርቶታል። በጦር ኃይሉ በወጣው መግለጫ ዙሪያም ከአርሲኤፍ ምንም የተሰጠ አስተያየትም የለም። የቅርብ ጊዜ ጥቃቱ የደረሰው በቅርብ ሳምንታት ውስጥ በአርሲኤፍ ቁጥጥር ስር ያለው ግዛት በፍጥነት እየቀነሰ በመምጣቱ ሰራዊቱ በርካታ በነጭ አባይና በሰሜን ዶፋር ግዛቶች ቁጥጥሩን በማስፋቱ ላይ ይገኛል። በሰሜን ኮርዶፋን ግዛቶች ቁጥጥርን በማስፋት ላይ ይገኛል። በአሁኑ ጊዜ አርኤስኤፍ ከዳፋር 5 ግዛቶች አራቱን በተጨማሪም በምዕራብ ኮርዶፋን፣ ደቡብ ኮርዶፋንና ብሉ ናይል ግዛቶች ኪስ ቦታዎችን ብቻ ይዞ ለመንቀሳቀስም ታግዷል። እንደ አውሮፓውያን አቆጣጠር ከኤፕሪል 2023 አጋማሽ ጀምሮ ጦር ሰራዊቱና አርኤስኤፍ በአገሪቱ ውስጥ አስከፊ የሆነ ጦርነት ውስጥም ገብቷል። በዚህም በሺዎች የሚቆጠሩ ሰዎች ሲገደሉ በሚሊዮን የሚቆጠሩት ደግሞ ተሰደዋል። በርካታ ክልላዊና ዓለም አቀፍ ሽምግልናዎች ቢደረጉም ጦርነቱን ማስቆም ግን አልተቻለም። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።